የዕብራውያን መልእክት። ውድ የአሳፍ ቲዩብ ተከታታዮች፣ ዛሬ በአዲስ ኪዳን ውስጥ ካሉት እጅግ ጥልቅና ምስጢራዊ ከሆኑት መጻሕፍት አንዱ የሆነውን የዕብራውያን መልእክት አብረን እንመለከታለን። ይህ መጽሐፍ ኢየሱስ ክርስቶስ ከመላእክት ከሙሴና ከአሮን ክህነት እንዴት እንደሚበልጥ በዝርዝር የሚያስረዳ ድንቅ መጽሐፍ ነው። የእምነት አርበኞችን ታሪክና የክርስቶስን ሊቀ ካህንነት፣ ብሉይ ኪዳን በክርስቶስ እንዴት እንደተፈጸመና አዲሱ ኪዳን ምን እንደሚመስል፣ እንዲሁም አማኝ በፈተና መካከል እንዴት በጽናት መቆም እንዳለበት በመንፈስ አብረን እየተማርን እንቆያለን። በተጨማሪም ኢየሱስ ክርስቶስ ከሃይማኖታዊ ሥርዓት ሁሉ የሚበልጠው በምንድን ነው? በብሉይ ኪዳን የነበረው መቅደስና መሥዋዕት ለምን አስፈለገ? እነዚህንና መሰል ጥያቄዎችን የሚመልስልን የዕብራውያን መልእክት ነው። በዚህ ቪዲዮ በመንፈሳዊ ሕይወታችን ትልቅ መሠረት የሚጥለውን የዕብራውያን መልእክት እየተማራችሁ እስከ መጨረሻ አብራችሁ እንድትቆዩ እንጋብዛችኋለን። ይህ መልእክት ለብዙዎች ተደራሽ እንዲሆን ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩ በትህትና እንጠይቃለን። አብራችሁን ቆዩ። የዕብራውያን መልእክት። የዕብራውያን መልእክት በምዕራፍ 1 ላይ እንደዚህ በማለት ይጀምራል። ልጁ ከመላእክት በላይ ነው። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶች ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን ይለናል። እርሱ የእግዚአብሔር ክብር ነጸብራቅና የባሕሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህም የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱ ከመላእክት እጅግ የላቀ ሆኗል። እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ወይስ ደግሞ እኔ አባት እሆነዋለሁ፣ እርሱ ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው? ደግሞም እግዚአብሔር በኵሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ስለ መላእክት ሲናገር መላእክቱን ነፋሳት አገልጋዮቹንም የእሳት ነበልባል ያደርጋል ይላል። ስለ ልጁ ግን እንዲህ ይላል፣ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል፣ ጽድቅም የመንግሥት በትር ይሆናል። ጽድቅን ወደድህ፣ ዓመፃን ጠላህ። ስለዚህ እግዚአብሔር አምላክህ ከባልንጀሮችህ በላይ አስቀመጠህ፣ የደስታንም ዘይት ቀባህ። ደግሞም እንዲህ ይላል፣ ጌታ ሆይ አንተ በመጀመሪያ የምድር መሠረት አኖርህ፣ ሰማያትም የእጆችህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ እንደ ልብስም ይለወጣሉ። አንተ ግን ያው አንተ ነህ፣ ዘመንህ ፍጻሜ የለውም። እግዚአብሔር ጠላቶችህን የእግርህ መረገጫ እስከሚያደርግልህ ድረስ በቀኜ ተቀመጥ ያለው ከመላእክት ከቶ ለማን ነው? በዚሁ ምዕራፍ መጨረሻ ስለ መላእክት ማንነት እንደዚህ ግልጽ አድርጎ ይነግረናል። መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት ናቸው ይለናል። በዕብራውያን ምዕራፍ 2 ላይ ጸሐፊው ትኩረት የሚሻውን ጉዳይ እንደዚህ ይነግረናል። ስለዚህ ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል ይላል። ምክንያቱም በመላእክት በኩል የተነገረው ቃል ጽሉ ከሆነና ማንኛውንም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱም የሰሙት ለእኛ አረጋገጡልን። እግዚአብሔርም በምልክት በድንቅ በልዩ ታምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክሯል ይለናል። ይህን የምንናገርለትን መጪው ዓለም ለመላእክት አላስገዛም። ነገር ግን አንዱ በሌላ ስፍራ እንዲህ ብሎ መስክሯል፣ ታስታውሰው ዘንድ ሰው ምንድን ነው? ታስበው ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንህለት፣ ሁሉንም ከእግሮቹ በታች አስገዛህለት። እግዚአብሔር ሁሉንም ከበታቹ ሲያስገዛለት ያላስገዛለት ምንም ነገር የለም። ይሁን እንጂ በአሁኑ ጊዜ ሁሉ ነገር ተገዝቶለት አናይም።
ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን ይለናል። ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድኅነታቸውን መሥራች በመከራ ፍጹም ሊያደርገው የተገባ ነው። ሰዎችን የሚቀድሰውና የሚቀድሱት ሰዎች ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም ይለናል። እንዲህም ይላል፣ ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከል ምስጋናህን እዘምራለሁ። እንዲሁም እኔ በእርሱ እታመናለሁ። ደግሞም እንዲህ ይላል፣ እነሆ እኔና እግዚአብሔር የሰጠኝ ልጆቹ በሥጋና በደም እንዲካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። እንዲሁም በሕይወት ዘመናችን ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው። እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ በሁሉ ነገር ወንድሞችን መምሰል ተገባው። ይህንንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ ኃጢአትን ስርየት ለማስገኘት ነው። እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። በዕብራውያን ምዕራፍ 3 ላይ ኢየሱስ ከሙሴ በላይ ነው ይለናል። እንግዲህ የሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህን የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር። ቤትን የሚሠራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስ ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሠሪ አለው፣ ነገር ግን ሁሉ የሠራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። እኛም የምንታመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን ይለናል። ከቁጥር 7 ጀምሮ ስለ አለማመን የተሰጠ ከባድ ማስጠንቀቂያ። ስለዚህ በመንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግሁትንም ሁሉ ለ40 ዓመት አዩ። በዛም ትውልድ ላይ የተቆጣሁት ለዚህ ነበር። እንዲህ አልሁ፣ ልባችሁ ሁል ጊዜ ይስታል፣ መንገዴንም አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ዕረፍቴ ከቶ አትገቡም። ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአት የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረውን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለ ነው። ሰምተው ያመፁ እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣውንስ እነማን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረውን አይደለምን? ያልታዘዙትን ካልሆነ በቀር ወደ ዕረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን ይለናል። በዕብራውያን ምዕራፍ 4 ላይ የሰንበት ዕረፍት ለእግዚአብሔር ሕዝብ ምንድን ነው? እንግዲህ ወደ ዕረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዛ ሳይበቃ እንዳይቀር እንጠንቀቅ። ለእነዚያ እንደተሰበከ ለእኛም ደግሞ የምሥራቹ ቃል ተሰብኮላልና። ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዛ ዕረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ዕረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል።
ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሥራው ሁሉ አረፈ ብሏልና። ቀደም ባለው ክፍል ደግሞ ወደ ዕረፍቴ ከቶ አይገቡም ይላል። ወደ ዕረፍቱ ገና የሚገቡት አንዳንዶች አሉ። ቀድሞ የምሥራቹን ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ ዕረፍቱ አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረ ነው። ኢያሱ ዕረፍት ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለ ሌላ ቀን ባልተናገረ ነበር። ስለዚህ የሰንበት ዕረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር ዕረፍት የሚገባ ሁሉ እግዚአብሔር ከሥራው እንዳረፈ እርሱም ደግሞ ከሥራው ያርፋል። እንግዲህ ማንም የእነዚህን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ ይለናል። የእግዚአብሔር ቃል ሕያውና የሚሠራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ማንም ፍጥረት የለም። ስለ ራሳችን መልስ መስጠት የሚገባን በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው። በዚሁ ምዕራፍ ከቁጥር 14 ጀምሮ ታላቁ ሊቀ ካህናት ኢየሱስ ነው ይለናል። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህን የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ዕብራውያን ምዕራፍ 5 እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል። የእግዚአብሔርም በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባና መሥዋዕት ለማቅረብ ይሾማል። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ስለ ራሱ ኃጢአትና ስለ ሌሎች ሰዎች ኃጢአት መሥዋዕት ማቅረብ የተገባው በዚሁ ምክንያት ነው። አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህ ክብር ለራሱ የሚወስድ ማንም የለም። እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ አባት ሆንሁህ አለው። እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላልና። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመና ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዝም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱ ለሚታዘዙት ሁሉ የዘላለም ድነት ምክንያት ይሆንላቸዋል። እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ስለዚህ ጉዳይ የምንናገረው ብዙ ነገር አለን። ነገር ግን ለማመን ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው ይላል ጸሐፊው። በመንፈሳዊ ሕይወታቸው ባለማደግና ባለመብሰላቸው ምክንያት በቁጥር 12 ጀምሮ ጸሐፊው እንደዚህ ብሎ ይናገራል። በዚህም ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል የመጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁም ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው ይለናል። ዕብራውያን ምዕራፍ 6 ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። ከሞተ ሥራ ንስሐ ስለ መግባትና በእግዚአብሔር ስለ ማመን እንደገና መሠረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ቢፈቅድ ይህንን እናደርጋለን። አንድ ጊዜ ብርሃን የበራላቸውን
ሰማያውያን ስጦታ የተቀበሉትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የተቀበሉትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል ያዋርዱታልም። ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷት ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርቧል፣ በመጨረሻም በእሳት መቃጠል ነው። ወዳጆች ሆይ ምንም እንኳ እንደዚህ ብንሆን ከድህነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር ዓመፀኛ አይደለም። እርሱ ሥራችሁን እንዲሁም በፊትም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም። የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻው እንድታሳዩ እንመኛለን። በእምነትና በትዕግሥት የተስፋውን ቃል የሚወርሱት እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። ከቁጥር 13 ጀምሮ እግዚአብሔር ስለ ተስፋ ቃሉ እርግጠኛ እንደሆነ እንደዚህ ያስተምረናል። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ። እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርህንም አበዛዋለሁ። አብርሃምም በትዕግሥት ከጠበቀ በኋላ የተሰጠውን ተስፋ አገኘ። ሰዎች ከእርሱ በሚበልጥ ይምላሉ፣ መሐላውም የተባለውን ነገር እስከሚያጸና በመካከላቸው የተነሳ ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውም ለተስፋውም ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለመሸሽ ለእኛ ብርቱ መጽናናት አድርጓል። እኛም የነፍስ መልሕቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗልና ይለናል። ዕብራውያን ምዕራፍ 7 ለመሆኑ ካህኑ መልከ ጼዴቅ ማን ነው? ይህ መልከ ጼዴቅ የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶ ተባረከው። አብርሃምም ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ማለት ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ርዕሰ አበው የሆነው አብርሃም እንኳን ካገኘው ምርኮ አስራት አውጥቶ ሰጠው። ክህነት የተሰጣቸው የሌዊ ልጆች ምንም እንኳ ወንድሞቻቸው የአብርሃም ዘር ቢሆኑም ከሕዝቡ ማለትም ከገዛ ወንድሞቻቸው አስራት እንዲቀበሉ ሕጉ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ። የተስፋ ቃል የተቀበለውም ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉ ሟች ሰዎች ናቸው። በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። ምክንያቱም መልከ ጼዴቅ አብርሃምን ባገኘ ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። በዚሁ ምዕራፍ ከቁጥር 11 ጀምሮ ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው ይለናል። ፍጹምነት የተገኘውና ሕጉ ለሕዝቡም የተሰጠው በሌዊ ክህነት መሠረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከ ጼዴቅ ሹመት ያለ ሌላ ካህን መምጣት ለምን አስፈለገ? የክህነት ለውጥ ካለ ሕጉም ሊለወጥ ግድ ነው ይለናል። ይህ ሁሉ የተነገረለት እርሱ ከሌላ ነገድ ነው። ከዚያ ነገድ በመሠዊያው ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህ ነገድ አስመልክቶ የተናገረው ምንም ነገር የለም።
እንደ መልከጼዴቅ ያለ ሌላ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሠረት እንጂ እንደ ትውልድ የሕግ ሥርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ። የቀድሞው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህ ያለ መሐላ አልሆነም። ሌሎች ካህናት የሆኑት ያለ መሐላ ነው። እርሱ ግን ካህን የሆነው በመሐላ ነው። ምክንያቱም እግዚአብሔር እንዲህ ብሎ ተናግሮለታል። ጌታ ማለት አሳቡንም አይለውጥም፣ አንተ ለዘላለም ካህን ነህ። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል ይለናል። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይለናል። እንግዲህ ለእኛ የሚያስፈልገን ቅዱስ፣ ነቀፋ የሌለው ንጹሕ፣ ከኃጢአተኞች የተለየና ከሰማያት በላት የከበረ እንደዚህ ያለ ሊቀ ካህናት ነው። እርሱም እንደ ሌሎች ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት በየቀኑ መሥዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንዴና ለመጨረሻ ጊዜ መሥዋዕትን አቀርቧልና። ሕጉ ደካማ የሆኑትን ሰዎች ሊቃነ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣው መሐላ ግን ለዘላለም ፍጹም የሆነውን ልጅ ሾሟል ይለናል። ዕብራውያን ምዕራፍ 8 የአዲስ ኪዳን ሊቀ ካህናት። እንግዲህ የምንናገረው ዋናው ነገር ይህ ነው። በሰማያት በግርማው በዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም በሰው ሳይሆን በጌታ በተተከለች እውነተኛ ድንኳን በሆነች ቤተ መቅደስ አገልጋይ ነው። እያንዳንዱ ሊቀ ካህናት የሚሾመው መባንና መሥዋዕትን ለማቅረብ ነው። ስለዚህ የኛው ሊቀ ካህን የሚያቀርበው ነገር ያስፈልገዋል። እርሱ በምድር ቢኖር ኖሮ ካህን ባልሆነ ነበር። ምክንያቱም በሕግ በመታዘዝ መሠረት መባን የሚያቀርቡ ሰዎች አሉ። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነው ውስጥ ነው። ሙሴ ድንኳኑን ለመስራት በተነሳ ጊዜ በተራራው ላይ በተገለጠለት ምሳሌ መሠረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚህ ምክንያት ነበር። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞው እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህ የተመሠረተው በተሻለ የተስፋ ቃል ላይ ነው። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገም ነበር። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላል፣ ከእስራኤል ቤት ጋር ከይሁዳም ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ። ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዙ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳኔ አልጸኑም፣ እኔም ከእነርሱ ዘወር አልሁ ይላል ጌታ። ከዚያም ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን እንደዚህ ነው ይላል ጌታ። ሕጌን በአእምሮአቸው ወይም በልባቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምረው፣ ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛው ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀው የሚጠፋበት ጊዜ ቀርቧል ይለናል። ዕብራውያን ምዕራፍ 9 በምድራዊ ድንኳን ወይም መቅደስ የሚደረግ አምልኮ። የመጀመሪያው ኪዳን የአምልኮ ሥርዓትና ምድራዊ መቅደስ ነበረው። ድንኳን ተተክሎ ነበር። በመጀመሪያው ክፍል መቅረዙ፣ ጠረጴዛውና የመሥዋዕቱ ኅብስት ነበረበት። ይህም ስፍራ ቅድስት ይባላል። ከሁለተኛው መጋረጃ በስተኋላ ቅድስተ ቅዱሳን የተባለ ክፍል ነበር። በዛም ውስጥ
የወርቅ ማጠንትና በወርቅ የተለበጠው የኪዳኑ ታቦት ነበሩ። ይህም ታቦት መና ያለበትን የወርቅ መሶብ፣ የለመለመችን የአሮምን በትርና ኪዳኑን የተጻፈበትን ጽላት ይዟል። በታቦቱም ላይ የስርየት መክደኛውን የሚጋርዱ የክብር ኪሩብ ነበሩ። አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም። ሁሉንም በዚህ መልክ ካዘጋጀ በኋላ ካህናት አገልግሎታቸውን ለመፈጸም ዘወትር ወደ ድንኳኑ መጀመሪያ ክፍል ይገባሉ። ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህናቱ ብቻ ነበር። የሚገባውም በዓመት አንድ ጊዜ ብቻ ሲሆን ስለ ራሱ ኃጢአትና ሕዝቡ ባለማወቅ ስላደረገው ኃጢአት የሚያቀርበውን ደም ሳይይዝ ከቶ አይገባም ነበር። የመጀመሪያይቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መሥዋዕት የሚያመልከውም ሰው ሕሊና ፍጹም ሊሆኑ አልቻሉም። እነዚህ ሁሉ አዲስ ሥርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ሥርዓቶች ብቻ ናቸው። ከቁጥር 11 ጀምሮ ጸሐፊው እንደዚህ ይለናል። ስለ ኢየሱስ ክርስቶስ ደም በግልጽ ይናገራል። ክርስቶስ አሁን ላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰዎች ወዳልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ ይለናል። የገባውም የፍየልና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ገባ። የውጭ አካላቸው የነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የፍየሎችና የጊደር አመድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መሥዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከስውር ሥራ እንዴት ይበልጥ ያነጻን ይሆን በማለት በመገረም ይጽፋል። ስለዚህም የተጠሩት ተስፋ የተሰጠውም የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ሆኗል ይለናል። በመጀመሪያው ኪዳን ስር በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷልና፣ ኑዛዜ በሚኖርበት ጊዜ የተናዛዡ ሞት ማረጋገጥ ግድ ነው። ምክንያቱም ኑዛዜው የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜው ዋጋ አይኖረውም። ስለዚህ የመጀመሪያው ኪዳን እንኳ ያለ ደም የጸና አልነበረም። ሙሴ እያንዳንዱን ሕግ ትእዛዝ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጸጉርና ከሂሶጵ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨው። እንዲህም አለ፣ እንድትጠብቁት እግዚአብሔር ያዘዛችሁ የኪዳን ደም ይህ ነው። እንዲሁም ድንኳኒቱንና ማገልገያ ዕቃውን ሁሉ በደሙ ረጨው። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል፣ ደም ሳይፈስ ስርየት የለምና። እንግዲህ የሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ ግድ ነበር። በሰማይ ያሉት ነገሮች ሁሉ ከነዚህ በሚበልጥ መሥዋዕት ይነጻሉ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ ይለናል። ሊቀ ካህናት የራሱን ያልሆነውን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱን ብዙ ጊዜ መሥዋዕት ለማድረግ ወደ ሰማይ አልገባም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር ይለናል። አሁን ግን በዘመናት መጨረሻ ላይ ራሱን መሥዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧልና፣ ለአንዴና ለመጨረሻ ጊዜ ተገልጧል ይለናል። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መሥዋዕት ሆኗል። ሁለተኛ ጊዜም ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም ይለናል። ዕብራውያን ምዕራፍ 10 ክርስቶስ ለአንዴና ለመጨረሻ ጊዜ ያቀረበው መሥዋዕት።
ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። ስለዚህ በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መሥዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መሥዋዕት ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡ ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸው ነበር። ነገር ግን እነዚህ መሥዋዕት በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም ይለናል። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መሥዋዕትንና መባን አልፈለግህም፣ ሥጋን ግን አዘጋጀህልኝ። በሚቃጠል መሥዋዕትና ለኃጢአት በሚቀርብ መሥዋዕት ደስ አልተሰኘህም። በዚያን ጊዜ እንዲህ አልሁ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆ ፈቃድህን ለማድረግ መጥቻለሁ። ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ መሥዋዕትንና መባን የሚቃጠል መሥዋዕትንና ስለ ኃጢአት የሚቀርበውን መሥዋዕት አልፈለግህም፣ ደስም አልተሰኘህም ይላል። ቀጥሎም እነሆ ፈቃድህን ለማድረግ መጥቻለሁ አለ። ሁለተኛው ለመመስረት የመጀመሪያውን ሻረ ማለት ነው። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መሥዋዕት ተቀድሰናል ይለናል። ካህን ሁሉ በየዓመቱ ቆሞ አገልግሎቱን ያከናውናል። ኃጢአትን ማስወገድ ከቶ የማይችሉትን እነዚያኑ መሥዋዕቶች ዘወትር ያቀርባል። ይህኛው ካህን ግን አንዱን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል በማለት ይናገራል። ከዚያን ጊዜ ጀምሮ ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። ምክንያቱም በአንዱ መሥዋዕት እነዚያ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። መንፈስ ቅዱስም ስለዚህ ነገር ይመሰክርልናል። በመጀመሪያ እንዲህ ይላል፣ ከዚህ በኋላ ከእነርሱ ጋር የሚገባው ኪዳኔ ነው ይላል ጌታ። ሕጌን በልባቸው አኖራለሁ፣ በአእምሮአቸውም እጽፈዋለሁ። ደግሞ ኃጢአታቸውን፣ ዓመፃቸውን ከእንግዲህ አላስብም ይላል። እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መሥዋዕት አይኖርም ይለናል። በዚሁ ምዕራፍ ላይ ከቁጥር 19 ጀምሮ እስከ መጨረሻው ጸንቶ ስለመገኘት የቀረበን ጥሪ እናገኛለን። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለትም በሥጋው በኩል በከፈተልን አዲስና ሕያው መንገድ ነው ይላል። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በንጹሕ ውኃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። እርስ በርሳችን ለፍቅርና ለመልካም ሥራ እንዴት እንደምንነቃቃ እናስብ። ከዚህ ቀደም እንደምታደርጉት አንዳንዶች ማድረጉን አትተውት። መሰባሰባችንን አንተው። ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችን እንበረታታ ይላል። የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መሥዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው ይለናል። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰዎች ከመሰከሩበት ያለ ምሕረት ይገደል ነበር። ታዲያ የእግዚአብሔር ልጅ የረገጠ የተቀደሰውንም የኪዳኑን ደም እንደ ተራ ነገር የቆጠረ የጸጋንም መንፈስ ያክፋፋ ደግሞ እንደምን ያለ የባሰ ቅጣት ይገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለው አታውቁምን? ደግሞም ጌታ በሕዝቡ ላይ ይፈርዳል ይላል። በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀበላችሁ። እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩ ተራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ ታላቅ ዋጋ ያለውን
መታመናችሁን አትጣሉ ይላል። የእግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉንም እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል በማለት ይመክራል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። እኛ ግን አምነነው ከሚድኑት ወገን ነን እንጂ ወደ ኋላ አፈግፍገው ከሚጠፉት አይደለንም ይላል። ዕብራውያን ምዕራፍ 11 የእምነት አርበኞችና የእምነት ቋሚ ምስክሮች። እምነት ተስፋ ያደረገውን ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየውን ነገር እውን መሆኑን የምንረዳበት መንገድ ነው ይለናል። አባቶችም የተመሰከረላቸው በዚሁ ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። አቤል ከቃየል ይልቅ የበለጠ መሥዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔር ስለ ስጦታው በተናገረ ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳ እስካሁን በእምነት ይኖራል። ሄኖክ ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ የሚሹትን ዋጋ እንደሚሰጥ ማመን አለበት። ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብን በእምነት ሠራ። በእምነቱ ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በባዕድ አገር እንደ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅ እንደ ያዕቆብ በድንኳን ኖረ። ምክንያቱም መሠረት ያላትን እግዚአብሔር የሠራትን የፈጠራትን ከተማ ይጠባበቅ ነበር። አብርሃም ምንም እንኳ ዕድሜው ቢገፋም ሳራም ራሷ መካን ብትሆንም ተስፋን የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ለመሆን በቃ። ስለዚህ እንደ ሞተ ሰው ከሚቆጠረው ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘር ተገኘ። እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸው እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግደኞች መሆናቸውን ተገንዝበው ነበርና። እንደዚህ የሚሉት ሰዎች የራሳቸው የሆነውን እንደሚጠባበቁ ያሳያሉ። ትተውት የወጡትን አገር ቢያስቡ ኑሮ ወደዚያ የመመለስ ዕድል ነበራቸው። አሁን ግን ከዚህ የሚበልጠውን ሰማያዊ ነገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መሥዋዕት አድርጎ በእምነት አቀረበ። የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ይህ እግዚአብሔር ዘርህን በይስሐቅ ይጠራል ያለለት ነበር። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ይስሐቅ ወደፊት የሚሆነውን አስቦ ያዕቆብንና ኤሳውን በእምነት ባረካቸው። ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍ ልጆች በእምነት ባረካቸው። በበትሩም ጫፍ ዘንበል ብሎ ሰገደ። ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብፅ መውጣት በእምነት ተናገረ። ስለ አጽሙም ትእዛዝ ሰጠ። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ከጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና። የንጉሡን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውን እንዳየ አድርጎ በመቁጠር በአሳቡ ጸና።
በኩሮቹ የሆኑትን የሚገድለውን ቀሳፊ የእስራኤልን በኩር ልጆች እንዳይገድል ፋሲካን በእምነት አደረገ፣ ደምንም ረጨ። ሕዝቡም በደረቅ መሬት እንደሚሄድ ቀይ ባሕርን በእምነት ተሻገሩ። ግብፃውያን ግን እንደዚያ ለማድረግ ሲሞክሩ ሰጠሙ። ሕዝቡ የኢያሪኮን ግንብ 7 ቀን ከዞሩ በኋላ በእምነት ወደቀ። ዝሙት አዳሪዋ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ጋር ያልጠፋችው በእምነት ነበር። እንግዲህ ከነዚህ በላይ ምን እንበል? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል እንዲሁም ስለ ነቢያት አልተርክም፣ ጊዜም ስለሌለኝ። እነዚህ በእምነት መንግሥታትን ድል ነሱ፣ በቅን ፈረዱ፣ የተሰጠውን የተስፋ ቃል ተቀበሉ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃያል ሆኑ፣ ባዕዳን ወታደሮችን አባረሩ። ሴቶች ሙታናቸው ተነሱላቸው፣ ሌሎችም ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለሚደረግ ሥቃይ ራሳቸውን ሰጡ። ከዚህም ነፃ ለመውጣት አልፈለጉም። አንዳንዶቹ መዘባበቻ ሆኑ፣ ተገረፉ፣ ሌሎች ደግሞ ታስረው ወደ ወህኒ ተጣሉ። በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ። እየተጎሳቆሉ እየተሳደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ። ዓለም ለእነርሱ አልተገባቸውምና በየበረሃውና በየተራራው በየዋሻውና በየጉድጓዱ ተንከራተቱ። እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከእነርሱ ማንም የተስፋውን ቃል የተቀበለ የለም። እግዚአብሔር ለእኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉምና ይለናል። ዕብራውያን ምዕራፍ 12 እግዚአብሔር የሚወዳቸውን ልጆቹን ይቀጣል። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉን ሸክምን የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ ይላል። የእምነታችንን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንደዚህ ያለውን ተቃውሞ የታገሰውን እርሱን አስቡ። ከኃጢአት ጋር ስትታገሉ ገና ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም። ልጆች በመሆናችሁ እንዲህ በማለት የተናገራችሁን ማበረታቻ ቃል ረስታችኋል። ልጄ ሆይ የጌታን ቅጣት አታቅልል፣ በሚገሥጽህም ጊዜ ተስፋ አትቁረጥ። ምክንያቱም ጌታ የሚወደውን ይገሥጻል፣ እንደ ልጅም የሚቀበለውን ይቀጣል ይላልና። እግዚአብሔር እንደ ልጆች ይዟችኋልና የተግሣጽን ምክር ታገሱ። ለመሆኑ አባት የማይቀጣው ልጅ ማን ነው? ልጆች ሁሉ በሚቀጡበት ቅጣት ተካፋይ ካልሆናችሁ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩን፣ እናከብራቸውም ነበር። ታዲያ ለመናፍስት አባት እንዴት አብልጠን መገዛት በሕይወት አያኖረንም? አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡን ነበር። እግዚአብሔር ግን የቅድስናው ተካፋይ እንድንሆን ለእኛ ጥቅም ሲል ይቀጣናል። ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። በኋላ ግን ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ስለዚህ የዛለውን ክንዳችሁንና የደከመውን ጉልበታችሁን አበርቱ። አንካሳው እንዲፈወስ እንጂ የባሰኑ እንዳያነክስ ለእግራችሁ ቀና መንገድ አብጁ። ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ። ለመቀደስም ፈልጉ። ያለ ቅድስና ማንም እግዚአብሔርን ማየት አይችልምና። ከእናንተ ማንም የእግዚአብሔር ጸጋ እንዳይጎድልበት ደግሞም መራራ ሥር በቅሎ ችግር እንዳያስከትልበትና ብዙዎችንም እንዳይበክል ተጠንቀቁ። ለአንድ ጊዜ መብል ሲል ብኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይም እግዚአብሔርን የማያከብር ሆኖ እንዳይገኝ ተጠንቀቁ።
በኋላም ይህንኑ በረከት ሊወርስ በፈለገ ጊዜ እንደተከለከለ ታውቃላችሁ። በረከቱን በእንባ ተግቶ ቢፈልግም መልሶ ሊያገኝ አልቻለም። ሊዳሰስ ወደሚችለውና በእሳት ወደሚቃጠለው ተራራ፣ ወደ ጨለማው፣ ወደ ጭጋጉና ወደ አውሎ ነፋሱ አልደረሳችሁም። ወደ መለከት ድምፅ፣ ወደ ቃልም፣ ወደ ሰማያትም ድምፅ አልመጣችሁም። የሰሙትም ሌላ ቃል ተጨምሮ እንዳይናገራቸው ለመኑ። ምክንያቱም እንስሳ እንኳ ተራራውን ቢነካ በድንጋይ ተወግሮ ይሙት የሚለው ትእዛዝ መሸከም አልቻሉም። በዚያ ይታይ የነበረው ሁኔታ እጅግ አስፈሪ ነበርና ሙሴ በፍርሃት ተንቀጠቀጥሁ አለ። እናንተ ግን ወደ ጽዮን ተራራ፣ ወደ ሰማያዊት ኢየሩሳሌም፣ ወደ ሕያው እግዚአብሔር ከተማ መጥታችኋል። በደስታ ወደ ተሰበሰቡት ወደ አላፋት መላእክት፣ ስማቸው በሰማይ ወደ ተጻፈው ወደ በኩራት ማኅበር ቀርባችኋል። የሁሉ ዳኛ ወደ ሆነውም ወደ እግዚአብሔር፣ ፍጹምነትን ወዳገኙት ወደ ጻድቃን መንፈሶች፣ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ፣ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል። የሚናገረውን እርሱን እምቢ እንዳትሉ ተጠንቀቁ። እነዚያ ከምድር ሆኖ ሲያስጠነቅቃቸው የነበረውም እምቢ ባሉ ጊዜ ስላመለጡ እኛ ከሰማይ የመጣውን ሲያስጠነቅቀን ከእርሱ ብንርቅ እንዴት ልናመልጥ እንችላለን? በዚያ ጊዜ ድምፁን ያናወጠው ምድር ነበር። አሁን ግን ምድር ብቻ ሳይሆን ሰማያትም አንድ ጊዜ ደግሜ አናውጣለሁ ብሎ ቃል ገብቷል። አንድ ጊዜ ደግሜ የሚለው ቃል የሚያመለክተው የማይናወጡት ጸንተው ይኖሩ ዘንድ የሚናወጡት ይኸውም የተፈጠሩት የሚወገዱ መሆናቸውን ነው። ስለዚህ ከቶ የማይናወጥ መንግሥት ስለምንቀበል እግዚአብሔርን እናመስግን፣ ደግሞም ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው፣ አምላካችን የሚያጠፋ እሳት ነውና ይላል። ዕብራውያን ምዕራፍ 13 የመጨረሻ ምክር። እርስ በርሳችሁ እንደ ወንድማማች መዋደድ ተዋደዱ፣ እንግዶችን መቀበል አትርሱ። አንዳንዶች ይህንን ሲያደርጉ ሳያውቁ መላእክትን ተቀብለዋልና። በስር ላይ ያሉትን ከእነርሱ ጋር እንደታሰራችሁ ናቸው አስቧቸው። እንዲሁም በሰዎች የሚንገላቱትን ራሳችሁ መከራ እንደምትቀበሉ አድርጋችሁ አስቧቸው። ጋብቻ በሁሉ ዘንድ ይከበር፣ ምኝታውም ንጹሕ ይሁን። ምክንያቱም እግዚአብሔር አመንዝሮችንና በሴሰኞች ላይ ይፈርዳልና። ራሳችሁን ከፍቅረ ንዋይ ወይም ከገንዘብ ጠብቁ። ባላችሁ ነገር ረክታችሁ ኑሩ፣ ምክንያቱም እግዚአብሔር ከቶ አልተውህም በፍጹም አልጠልህም ብሏል። ስለዚህ በሙሉ ልብ ጌታ ረዳቴ ነው፣ አልፈራም፣ ሰው ምን ሊያደርገኝ ይችላል እንላለን። የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውን ፍሬ ተመልከቱ፣ በእምነታቸውም ምሰሏቸው። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። በልዩ ልዩ አይነት እንግዳ ትምህርቶች እንዳትወሰዱ ልባችሁ የሚጸናው በጸጋው እንጂ የምግብ ሥራ በመጠበቅ አይደለም። ይህንን ሥርዓት የሚጠብቁ እንኳ በዚህ አልተጠቀሙም። በድንኳኒቱ የሚያገለግሉ ከዚያ ሊበሉ መብት ያላገኙበት መሠዊያ አለን። ሊቀ ካህናቱ ስለ ኃጢአት ስርየት የሚሆነውን የእንስሳትን ደም ይዞ ወደ ቅድስተ ቅዱሳን ይገባል። የእንስሳቱ ሥጋ ግን ከሰፈሩ ውጭ ይቃጠላል። እንዲሁም ኢየሱስ በራሱ ደም አማካኝነት ሕዝቡን ሊቀድስ ከከተማ በር ውጭ መከራን ተቀበለ። ስለዚህ እኛም እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጭ ወደ እርሱ እንውጣ። ምክንያቱም በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምንጠብቃት ከተማ አለችን። ስለዚህ ዘወትር የምስጋናን መሥዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ። ደግሞም መልካም ማድረግንና ያላችሁን ከሌሎች ጋር መካፈልን አትርሱ። እግዚአብሔር ደስ የሚያሰኘው እንደዚህ ባለ መሥዋዕት ነውና። ለመሪዎቻችሁ ታዘዙ፣ ተገዙላቸው፣ ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። ስለዚህ ራሳቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለዚያ አይበጃችሁም። ለእኛ ደግሞ ጸልዩልን። በሁሉም መንገድ በመልካም አኗኗር ለመኖር የሚናፍቅ ንጹሕ ሕሊና እንዳለን እርግጠኞች ነን። ንጹሕ ሕሊና
ይህንን ክፍል ስንመለከት ምናልባትም የዚህ መጽሐፍ ጸሐፊ ጳውሎስ መሆኑን አንድ የሚጠቁም ክፍል ነው። ምክንያቱም ስለ ሕሊና በሐዋርያት ሥራና በሌሎች ክፍል ላይ ጳውሎስ ጠቅሷልና። በተለይም ወደ እናንተ በፍጥነት ተመልሼ እንድመጣ ትጸልዩል ዘንድ አደራ እላችኋለሁ። በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነው ጌታችን ኢየሱስ ክርስቶስ ከሞት ያስነሳው የሰላም አምላክ ፈቃዱን እንድታደርጉ በመልካም ነገር ሁሉ ታጥቃችሁ ደስ የሚያሰኘውን በኢየሱስ ክርስቶስ በኩል በእኛ ያደርግ ዘንድ ለእርሱ እስከ ዘላለም ድረስ ክብር ይሁን፣ አሜን። ወንድሞች ሆይ የጻፍሁላችሁ መልእክት አጭር እንደመሆኑ የምክር ቃሌን በትዕግሥት እንድትቀበሉ አደራ እላለሁ ይላል። ወንድማችን ጢሞቴዎስ እንደተፈታ ታውቁ ዘንድ እፈልጋለሁ። ቶሎ ከመጣ ከእርሱ ጋር ላያችሁ እመጣለሁ። ለመሪዎቻችሁ ሁሉና ለቅዱሳን ሁሉ ሰላምታ አቅርቡልኝ። ከኢጣሊያ የሆኑት ሰላምታ ያቀርቡላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን በማለት መልእክቱን ያጠቃልላል። ውድ የአሳፍ ቲዩብ ተከታታዮች የዕብራውያንን መልእክት በዋነኝነት ክርስቶስ ከሁሉ ይበልጣል በሚል ዋና ሐሳብ የሚገመድ ሲሆን በምዕራፍ 13 ላይ ደግሞ ይህ እውነት በዕለት ተዕለት ሕይወታችን እንዴት መተርጎም እንዳለብን ያስተምረናል። በመጨረሻም ቀጥለን የዛሬ መልእክታችን መቋጫ ያደረግናቸውን ነገሮች እንመልከት። የመጀመሪያው የወንድማማች መዋደድ። መደምደሚያው የሚጀመረው በተግባራዊ ፍቅር ነው። እንግዳ መቀበል፣ የታሰሩትን ማሰብና መከራ የሚቀበሉትን መርዳት ያሳስባል። ቅድስና በጋብቻና ገንዘብ ስላለመውደድ። ጋብቻ ራሳችንን በቅድስና ጠብቀን የምንገባበት እግዚአብሔር የቀደሰው ተቋምና በክብር የሚጠበቅ እንደሆነ የእግዚአብሔር ቃል ያስተምረናል። ከገንዘብ ፍቅር የጸዳ ሕሊና እንዲኖረንም ይመክረናል። በአጠቃላይ የዕብራውያን መልእክት የሚያስተምረን አንድ ትልቅ እውነት አለ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ዓለም ቢቀየርም ፈተናዎች ቢበዙም የማይለወጠው ጌታ ከኛ ጋር ነው። ይህ ቪዲዮ ለሕይወታችሁ ብርታት እንደሚሰጥ ተስፋ አደርጋለሁ። ለሌሎች እንዲደርስ ላይክና ሸር ማድረግን አትዘንጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮና መልእክት እስከምንገናኝ በያላችሁበት የዓለም ዳርቻ የእግዚአብሔር ሰላምና ጥበቃ ከሁላችሁ ጋር ይሁን። አሜን።